እንዲያዩ ነበር የተደረገው። የቁፋሮ ስራ ጀመረን። ዛሬ ተጨማሪ ነገር ለናበት ሰንበት ትምህርት ቤት ከቤተክርስቲያኑ የጠየቀው ቦታውን ብቻ ቤተክርስቲያን ማስተዳደር ጽሕፈት ቤት የ1.5 ሚሊዮን ድጋፍ ለማስጀመሪያ ቃል ገብቶላቸዋል። ከሱ ውጭ ቤተክርስቲያኑ ምንም ነገር አልተጠቀም። ለራሳችን የደረስንበት አቅም አለ። ሙሉ ለሙሉ ድምሩ እስኪጠናከር ሰንበት ትምህርት ቤት በራሱ አቅም የሚገነባው ቤተክርስቲያኑ ወደ ሌላ ስራ ያለበት ብለው ምንም ያለ ምንም ድጋፍ ልንሰራ ነው እነሱ የሰጡና እነሱ ሙሉ ለሙሉ በራሳቸው ለመስራት ተዘጋጅተዋል።
እና የማስጀመሪያ ስርዓቱን ያችን መጋቢና ስራው ወስደን አባታው ማለት ነው። አባታችን ቦታው ከመላቸው ተጨማሪ ያው ስራውን በእርሱ ጉራጌ የጀመሩት አንድ ለካሳፈሩ ቻው መሰረት ቆፈሩ መሰረቱ ነው እንዴ ደግሞ ያው በጣም እነሳና እንስራ ነህምያ 2 ቁጥር 18 ላይ የሚገኘውን ቃል ነው። በአዲስ አበባ ሀገረ ስብከት በጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን የሰንበት ትምህርት ቤት ህንፃ ግንባታ በብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ቡራኬ የካቲት 1 ቀን 2018 ዓ.ም በይፋ ተጀመረ። እነሳና እንስራ ነህምያ 2 ቁጥር 18 በአዲስ አበባ ሀገረ ስብከት በጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን የሰንበት ትምህርት ቤት ህንፃ ግንባታ በብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ቡራኬ የካቲት 1 ቀን 2018 ዓ.ም በይፋ ተጀመረ። አንድ ይቀራል። እንነሳና እንስራ ነህምያ ምዕራፍ 2 ቁጥር 18 በአዲስ አበባ ሀገረ ስብከት በጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን የሰንበት ትምህርት ቤት ህንፃ ግንባታ በብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ ቡራኬ የካቲት 1 ቀን 2018 ዓ.ም በይፋ ተጀመረ። ሊቃውንት ቦታ ቦታችሁን ያዙልን። ሊቃውንት ቦታ ቦታችሁን ያዙልን። ከገዳማቱና ከሰራዊት ውጭ ማናችንም ማውረድና መቀመጥ አይቻልም። ለተሰደው የተሳችሁ ተነስታችሁ ሰረዛ አባታችንን ተቀበሉ። ብፁዕ የቀደሰችው ብፁዕ አባታችንን ተቀበሉ። ዛሬ ለዚህ ነው ተባካቾች በደረው ተበሉ። ህፃናት ዞር በሉ። አስነሷቸው ህፃናት። እሺ ሪባኑ ተቆጣ። ብፁዕ አባታችን የግቢያችንን ለአንድ ዓመት ብቻ ጊዜ ብቻ በሚገርም ትኩረትና ስራ እጅግ ባማረ ሁኔታ የጽርሐ አርያም ቅዱስ ሚካኤል ቤተክርስቲያን ሰበካ ጉባኤ አስተዳደር ጽሕፈት ቤት ልማት ኮሚቴ አጠቃላይ ማህበራዊ ህነት ደግሞ የስፍራውን ማስራት ጊዜ ተጠቃለው የካቲት 1 ቀን 2018 ዓ.ም በብፁዕ አቡነ ሕርያቆስ
የአዲስ አበባ ሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ተመርቆ ሪባኑ ተቆርጧል። አመስግኑ፣ እግዚአብሔርን አመስግኑ። እናመሰግናለን። በቃ ከዚህ በኋላ ሁላችንም እዛው ነው የአድባራት አስተዳዳሪዎች ብቻ ካሁን በስተቀረ በአውደ ምሕረቱ ላይ ማንም እንዳንወጣ ሊቃውንት ቦታ ቦታችሁን ትይዛላችሁ። ሁላችንም ከጀርባ ሊቃውንቱን የአቶ ንጉሱ በየነ ቤተሰቦች፣ የአቶ ድረስ ተስፋው ቤተሰቦች፣ የአቶ ተፈራ ስዩም ቤተሰቦች፣ አቶ ታምሩ ሙሉነህ፣ አቶ ተገኝ ይስሐቅ፣ ወይዘሮ ካሰች ተስፋዬ፣ አቶ ሙላቱ ፎጌ አመሰግናለሁ። የተጠራችሁ ባካችሁ ፎቶ ወደ መድረኩ እንድትመጡልን ይህንን ስራ ስንሰራ ከልማት ኮሚቴ ጎን በመሆን
ታላቅ ስራ ሲያከናውንልን የነበረ ወንድማችን አርቲስት ዳዊት አባተ በዚሁ በብስለቱ ቡራኬ አግኝቶ የሚመሰክር ወረቀት እንዲሰጡልን በታላቅ አክብሮት እንጠይቃለን። አባታችን ያክብርልን። አሪፍ በገና ደግሞ እንቀጥላለን። ዛሬ በዚህ ታላቅ አውደ ምሕረት ላይ የተገኘ ነው በእግዚአብሔር ረዳትነት በጽናትና በቁርጠኝነት የተገኘውን ፍሬ ለመመስከር ነው። ባለፉት 3 ዓመታት ደብራችን ያለፈባቸው ውጣ ውረዶችና ያስመዘገባቸው ድሎች የእግዚአብሔር እጅ ያለበት ቅዱስ ሩፋኤል ከእኛ ጋር እየሰራ እንደነበረ የሚያሳዩ ተግባራት መሆናቸውን በኩራት መናገርና መመስከር እንችላለን። ከ3 ዓመት በፊት ደብራችን በምን አይነት ስጋትና ጭንቀት ቀጠና ውስጥ እንደነበረ ሁላችንም የምናውቀው ሀቅ ነው። ሆኖም ግን ሰበካ ጉባኤው ሌት ተቀን በሰራው ስራ ቤተ ክርስቲያናችን ከነበረችበት የትርምስና የውዝግብ ድባብ ወጥታ ዛሬ የሰላም ማረፊያና የጸጥታ ምሽግ የፍቅር ደሴት የምትሆን ከፍተኛ የማረጋጋት ስራ ተሰርቷል። በደብራችን ከ5 ዓመት በፊት ተጀምሮ ተስፋ ተቆርጦበት የነበረው የቆመውና ጂፕላስ ሁለገብ ህንፃ ሰበካ ጉባኤው ጥልቀት ያለው ጥራትና ቁርጠኛ መፍትሄ ሰጭነት ተጠናቆ ለአገልግሎት እንዲበቃ ማድረግ ችሏል። ይኸውም የሚጀመር እንጂ የሚቋረጥ ስራ በደብራችን እንደማይኖር አሳይቶናል። ዛሬ ብፁዕ አባታችን በተገኙበት የደብራችን ሰንበት ትምህርት ቤት ህንፃ ተጀምሯል። እንደሚጠናቀቅ ተስፋ እናደርጋለን። የቤተ ክርስቲያናችንን ግቢ አጨናንቆ የነበረው የመቃብር ስፍራ ከቤተሰቦቻቸው ጋር በፍቅርና በውይይት በመግባባት አጽሞችን በክብር ማንሳት ወደ ተዘጋጀላቸው ስፍራ የማዛወር እጅግ ፈታኝ ስራ በድል ተጠናቋል። በዚህም የማስቀደሻ ቦታ ሰፍቶ ለተጨማሪ የልማት ስራዎችና ለምዕመናን ምቹ ሁኔታ ተፈጥሯል። ከዚህም በላይ የቤተ ክርስቲያናችንን ግርማ ሞገስ ጋርደውና ጣበው የነበሩ ያለ ጥናት የተገነቡ ሱቆች እንዲፈርሱ በማድረግ ዛሬ ቤተ ክርስቲያናችን ወደ ባለ ግርማ ሞገስ እንድትታይ የሰበካ ጉባኤው ስራ እጅግ በጣም ድንቅ ነው። የሰንበት ትምህርት ቤታችን የራሱ የሆነ የጂ ትራንስፖርት ህንፃ እንዲገነባ ቦታ ከመስጠት ጀምሮ ስራው በይፋ እንዲጀመር የተደረገበት ጥረት ሰበካ ጉባኤው ለነገው ትውልድና ለወጣቱ ያለውን የከበረ አመለካከት የሚያሳይ ነው። ብፁዕ አባታችን፣ ክቡራንና ክቡራት፣ ይህ ሁሉ ውጤት በዘፈቀደ የመጣ አይደለም። ይልቁኑ ማህበረ ካህናቱ፣ የልማት ኮሚቴው፣ የሰንበት ትምህርት ቤቱ፣ የአካባቢ ወጣቶችና መላው ምዕመናን በአንድ ልብና በአንድ መንፈስ ተቀናጅተው በመስራታቸው የመጣ የድል ውጤት ነው። ይሁን እንጂ ለዚህ ሁሉ ስምምነት፣ ለዚህ ሁሉ ትዕግስት፣ ለዚህ ሁሉ ጥበብና ልማት እንደ ዋና መሪ ተዋንያን ሆነው መንገዱ የቀረቡትና በመካከላችን ሆነው በትህትና የመሩ ትሑት አባታችን ክቡር መልአከ አርያም ፈቃደ ሥላሴ ናቸውና እርሳቸውን ሁላችንም እናመስግናቸው ነው። እሳቸው ባሳዩ የአባትነት ፍቅርና የአስተዳደር ብቃት ዛሬ ከጭቅጭቅ አውድ ወጥተን በልማትና በአንድነት በዓል ላይ እንድንገኝ አድርገውናል። ስለሆነም ክቡር አባታችን መልአከ አርያም ፈቃደ ሥላሴ የእርሶን ሽልማት ወስደው የሰበካ ጉባኤ አባላትንና የአስተዳደር አካላትን እንዲያሸልሙልን በታላቅ አክብሮት እንጠይቃለን። ቅድሚያ ጭብጨባ ያስፈልጋል። እሺ፣ ከዚህ ማሳከል ያለው ክቡር አባታችን ውጭ የሚኖሩ ሀገር የሚገኙ የዚህ ልማት አሜን። እግዚኦ አምላከ አማልክት መኑ ከማከ ክቡራን ሊቃውንተ ቤተ ክርስቲያን፣ የሰበካ ጉባኤ ልማት ኮሚቴ አባላት፣ በዚህ የተሰበሰባችሁ ምዕመናን እንደምን አረፈዳችሁ። እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። እንኳን ደስ አላችሁ።
ሰፊ መልእክት፣ ብዙ ንግግሮች ተሰምተዋል። ዝግጅቱም ብዙ ስለነበረ ብዙ ጊዜ በመቆየታችሁ ከዚህ በላይ እኛ እንናገር ብንል እዚህ አውደ ምሕረት ላይ ብዙ የሚናገር አንደበት አለ። 1 ሰዓት 2 ሰዓት መነጋገር ይቻላል። አጠር ካላደረግነውና ካልሰበሰብነው እግዚአብሔር ሰማይና ምድርን ፈጠረ። የሰው ልጅ ደግሞ ምድርን አሳመረ። እግዚአብሔር የሰው ልጅን ከገነት ወደ ምድር ባወረደ ጊዜ አንድ የተናገረው ነገር ምድርን ቆፍሮ በላቡ በወዙ ሰርቶ አሳምሮ አርሶ እንዲኖር እንዲበላ እግዚአብሔራዊ አምላካዊ ትእዛዝ ተሰጥቶታል። በዚህም መሰረት የሰው ልጅ ወደ ምድር ከመጣበት ጊዜ ጀምሮ እንደየዘመኑ ስልጣኔና እንደ ቴክኖሎጂው አሰራር ወይም ምጥቀት የሰው ልጅ በምድር ላይ ስራን ሲሰራ ቆይቷል። እግዚአብሔር ዓለማትን ፈጠረ። ነፋስን ከአዜብ፣ ውሃን፣ እሳትን፣ መሬትን ከናጌብ ከዱዳሌብ እያመጣ ከሰራ ከመሰረተ ካዋቀረ በኋላ ምድርን የሰው ልጅ ሀብት አድርጎ ሲሰጥ የሰው ልጅ በምድር ላይ እንዲጠበብና ስራ እንዲሰራበት ነው። በዓለም ላይ ያለ ህብረተሰብ ሀብታምና ድሃ፣ የበለጸገና ያልበለጸገ፣ የተማረና ያልተማረ የሆነው በተሰጠው ጭንቅላት ሳይሆን ስራ በመስራትና ባለመስራት የተፈጠረ ልዩነት ነው። እስራኤላውያን ውሃ የላቸው፣ እስራኤላውያን አፈር የላቸው። ነገር ግን በጠብታ ውሃ ቴክኖሎጂ በዓለም ላይ ፍራፍሬ፣ ቴምርን፣ ብርቱካንን፣ አፕልን የመሳሰሉ አዝርዕትን በማከፋፈል አምርተው በመሸጥ የሚታወቁ ሀገራት ዝርዝር ውስጥ ነው። እኛ ብዙ የምንሰራባቸው ሰፋፊ መሬቶች አሉ። ብዙ የምናለማቸው እግዚአብሔር ባርኮ የሰጠን ለአባቶቻችንን ለእኛም ርስት አድርጎ የሰጠን ያማረ አረንጓዴ ሊሆን የሚችል እርጥብ መሬት አለ። መስራት ስንችልና ራሳችንን ለስራ ስናዘጋጅ እንለወጣለን። ክርስቲያኖች ብዙ ጊዜ ከተማውን አይተን ያማሩ መንገዶችንና የተዋቡ ስፍራዎችን አይተን ወደ አንዳንድ አብያተ ክርስቲያናት ግቢ ስንመጣ ትንሽ ተጎሳቁለው እናያለን። በዚህም እናዝን ነበር። አሁን በዚህ ሰዓት አብዛኛዎቹ አብያተ ክርስቲያናት ያማረ የመገልገያ የአምልኮ የማስቀደሻ ስፍራ እንደዚህ ቤተ ክርስቲያን ለቅዱስ ሩፋኤል ቤተ ክርስቲያን እየተሰሩ ያማሩ አይተናልና እግዚአብሔርን እናመሰግናለን። ለዚህም ስራ የተሳተፉ በርካታ ምዕመናን በአገር ውስጥም በውጭም ያሉትን ሲመሰገኑ ሰምተናል። የስራው ኃላፊ የሆኑት መጋቤ ብሉይ ወይንም መልአከ አርያም ፈቃደ ሥላሴ
ከልጆቻቸው ጋር በመሆን እንዲህ አይነት ያማረ የተዋበ ስራ በመስራታቸው እናመሰግናቸዋለን። የክፍለ ከተማው ስራ አስኪያጅ፣ ሌሎችም ሰራተኞች፣ መጋቤ ሰናያት የቻለው ማለቴ ነው ሁሉንም ቅድም ሲመሰገኑ ስለሰማን ሁሉንም እናመሰግናለን። እግዚአብሔር ይስጥልን። የሰበካ ጉባኤው ምክትል ሊቀመንበር በቢሮ መጥተው አነጋግረው ነበረ። ዲያቆን ዮሐንስ የምህንድስና ባለሙያ እንደሆኑ አውቃለሁ። የሚቀድሱ ዲያቆንም እንደሆኑ አስተዳዳሪው ነግረውኛልና ከተሰራው ስራ በላይ አሁን የተደነቁት ለአንዲት ወይም ለሁለት ደቂቃ መድረክ ላይ ቆመው አይቼ ነበር። መድረክ አያያዝ እኛ ቤት ውስጥ ትልቁ ችግር ነው። ፕሮግራም አመራር በየቦታው የሚታዩ ግድፈቶች ናቸውና በጣም ጥንቅቅ ባለ አቀራረብ ላሳዩት የመድረክ አያያዝ ከስራው በተጨማሪ ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ። ብዙ ሰርተዋል ተብሎ ስለተመሰከረላቸው ዲያቆን ዮሐንስ ሽልማት ተቀብለዋል። ቤተ ክርስቲያን ደግሞ ትሸልማለችና እሳቸው ዲያቆን ናቸው። ከዛሬ ጀምሮ መጋቤ ሥርዓት ዮሐንስ ተብለው ሊጠሩ ተቀብለዋል። መጋቤ ሥርዓት ዮሐንስ ከዚህ በላይ ሰርተው እንዲያሳዩን እንፈልጋለን። በፍቅር የምትመሩ የደብሩ ማህበረ ካህናት ሁላችሁ፣ የሰንበት ትምህርት ቤት ተማሪዎችን እናመሰግናችኋለን። የተሰሩ የተጠናቀቁ ስራዎች አይተናል። ተሰርተው ደግሞ ለመጠናቀቅ ጫፍ ላይ የደረሱ ስራዎችንም አይተናል። በተጨማሪ ደግሞ መሰረታቸው የተቆፈረ የሰንበት ትምህርት ቤት የነገው ትውልድ የነገው ሀገር ተረካቢ ህፃናት የሚማሩበት ትልቅ መካነ ትምህርት የሰንበት ትምህርት ቤት የመማሪያ አዳራሽና ልዩ ልዩ ቢሮዎች ተጀምረው አይተናልና ሁላችሁ ምዕመናን በመረባረብ ለዚህ አገልግሎት አስተዋጽኦ እንድታደርጉ እያሳሰብን የአዲስ አበባ ሀገረ ስብከትም ባለው አገልግሎት ከደብሩ ጋር በመሆን ማንኛውንም ስራ እንደሚደግፍ በአክብሮት ለመግለጽ እወዳለሁ። እግዚአብሔር ሁላችንን የሚባርከን የሰማነውን